በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ወደ ከፍተኛ ደረጃ ተሸጋግረዋል። አዲሱ የኢራን መሪ ሞጅተባ ኻሜኒ ከሀገሪቱ ከፍተኛ የጦር ጀነራሎች ጋር ስብሰባ ካደረጉ በኋላ ከባድ የተባለ ትዕዛዝ አስተላልፈዋል። በዝርዝር ይዘናል። ዓለምን ጉድ ያስባለ ያልተጠበቀ አዲስ ስጋትም ተሰምተዋል። እሱም የኢራን የባላስቲክ ሚሳኤል የአሜሪካን ከተሞች ኒውዮርክና ዋሽንግተንን ማውደም እንደሚችል ታውቀዋል። አስደንጋጭ መረጃ ነው። ይህንንም በዝርዝር ይዘናል። ደቡብ ኮሪያ ጦርነቱን በይፋ ተቀላቅላለች፣ እርምጃም እንደምትወስድ አሳውቃለች። በሌላ በኩል ኢራን ለአሜሪካ የሰጠውት የሰላም ምላሽ ምክንያታዊና ለጋሽ ነው ካለች በኋላ አሜሪካ ግን ለአንድ ወገን ያደላ ምክንያታዊ ያልሆነ አቋም ላይ ጸንታለች የሚል ክስ አቅርባለች። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤልን ከአሜሪካ ድጋፍ ማላቀቅ እንደሚፈልጉ ተናግረዋል። ሁሉንም በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር ይችላሉ። አሁን መረጃዎቹን በዝርዝር ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ወደ ከፍተኛ ደረጃ ተሸጋገረ። ሁለቱም ወገኖች በቀጠናው የሚያደርጉትን የወታደራዊ ስምሪትና የስትራቴጂካዊ የጦር መሳሪያዎች ዝግጅት በከፍተኛ ሁኔታ እያፋጠኑት ይገኛሉ። ይህንን ተከትሎ በአሜሪካና በኢራን መካከል ያለው ፍጥጫ ወደ ሙሉ የጦርነት ዝግጁነት እየተሸጋገረ መሆኑን ተንታኞች እየገለጹ ነው። ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ያቀረበችውን የቅርብ ጊዜ የተኩስ አቁም የሰላም ጥያቄ ውድቅ ማድረጋቸውን ተከትሎ ኢራን የጦር ኃይሏን የንቃት ደረጃ ከፍ ማድረጓ ተዘግቧል። በተያያዘም የኢራን ባለስልጣናት ለዋሽንግተን የሚሰጡትን ተከታታይ ማስጠንቀቂያዎች አጥብቀው ቀጥለዋል። ዩናይትድ ስቴትስ በመካከለኛው ምስራቅ የምታደርገውን የጫና ክበብ ለማጥበቅ ተጨማሪ ከባድ የጦር መሳሪያዎችና ወታደራዊ እሴቶችን በማሰማራት ላይ ትገኛለች። በምላሹም ኢራን በተንታኞች ዘንድ የከርሰ ምድር ከተሞች ተብለው የሚጠሩትን በከፍተኛ ጥንቃቄ የታነጹ የሚሳኤል ማከማቻዎችና ከመሬት በታች ያሉ የጦር መሰረተ ልማቶቿን ዝግጁነት በይፋ እያሳየች ነው። የኢራን መንግስት ባለስልጣናት ውጥረቱ እየጨመረ የሚሄድ ከሆነ ቴሄራን እስካሁን ጥቅም ላይ ያልዋሉ አስገራሚ አማራጮች እንዳሏት አስጠንቅቀዋል። ወታደራዊ ተንታኞች እነዚህ አማራጮች እስካሁን በግልጽ ግጭት ውስጥ ያልታዩ የላቁ የቴክኖሎጂ ውጤቶች ወይም ቀደም ሲል ይፋ ያልተደረጉ ወታደራዊ አቅሞች ሊሆኑ እንደሚችሉ ግምታቸውን እየሰጡ ነው። የቀጠናው ታዛቢዎች እንደሚጠቁሙት ሁለቱም ወገኖች ለከፋ ወታደራዊ ግጭት ዝግጁ መሆናቸውን የሚያሳዩ ምልክቶች ወቅታዊ ሁኔታ እጅግ አሳሳቢና ተለዋዋጭ ወደ ሆነ ደረጃ ተሸጋግረዋል ሲሉ አስተያየታቸውን ሰጥተዋል። እስራኤል በሚቀጥሉት ጥቂት ሰዓታት ውስጥ በኢራን የነዳጅና የጋዝ ማዕከላት ላይ አጠቃላይ ጥቃት እንዲሰነዘር ግፊት እያደረገች ነው። ይህ እርምጃ የታለመው የኢራን ገዢ አካል ሽብርተኝነትን ለመደገፍ የሚጠቀምበትን የኢኮኖሚ የጀርባ አጥንት ለመስበር ነው። እስራኤል ከእንግዲህ ግማሽ እርምጃ የሚባል ነገር እንደሌለና የኢራንን የጦር ማሽን ለማዳከም ቆራጥ እርምጃ እንደሚያስፈልግ ለዓለም አሳውቃለች። ይህ በ2026 የመካከለኛው ምስራቅን ትንፋሽ ያሳጠረው ታላቅ የኃይል ሚዛን ፍጥጫ ከዲፕሎማሲያዊ ንግግሮች አልፎ ወደ ቀጥተኛ የህልውና ጦርነት እየተሸጋገረ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የባላስቲክ ሚሳኤል መርሃ ግብር ከእስራኤል ባለፈ እስከ 11000 ኪሎ ሜትር በመጓዝ እንደ ኒውዮርክና ዋሽንግተን ያሉ የአሜሪካ ከተሞችን ማውደም እንደሚችል አስጠንቅቀዋል። ደቡብ ኮሪያ በሆርሙዝ ሰርጥ በመርከቧ ላይ ለተፈጸመው ጥቃት አጸፋ እመልሳለሁ አለች። ደቡብ ኮሪያ ከሳምንታት በፊት በሆርሙዝ ሰርጥ ውስጥ በጭነት መርከቧ ላይ ለተፈጸመው ጥቃት አጸፋ እመልሳለሁ ስትል ዝታለች። የደቡብ ኮሪያ መንግስት በመርከቧ ላይ የተፈጸመውን ጥቃት በጽኑ አውግዘዋል። ናሙ የተሰኘችዋ መርከብ
ምንም አይነት ሕግ እንዳልጣሰች የገለጸው የኮሪያ መንግስት ድርጊቱ በንግድ መርከቦች ላይ ጥቃት እንዳይፈጸም የተደነገገውን ዓለም አቀፍ የባህር ኃይል ሕግ የጣሰ መሆኑን አመላክተዋል። ጥቃቱ በየትኛው አካል እንደተሰነዘረ እየተጣራ እንደሆነ የገለጸችው ደቡብ ኮሪያ የጥቃቱ ምንጭ እንደታወቀ የአጸፋ መልስ እንደምትሰጥ አስታውቃለች። ጥቃቱን በተመለከተ የደቡብ ኮሪያ ባለሙያዎች የመጀመሪያ ደረጃ የፎረንሲክ ትንታኔ ማድረጋቸውም ተዘግቧል። አንዳንድ ምንጮች በጥቃቱ ኢራንን ቢወነጅሉም በደቡብ ኮሪያ የኢራን ኤምባሲ ውንጀላውን ውድቅ አድርገውታል። ጥቃቱን ለማጣራት በሚደረገው ጥረት ኢራን አስፈላጊውን ትብብር እንደምታደርግም አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው ከኢራን የተተኮሱ ሚሳኤሎች የደቡብ ኮሪያን መርከብ መምታታቸውን በመግለጽ አሜሪካ የሆርሙዝ ሰርጥን ለማስከፈት የምታደርገውን ጥረት ደቡብ ኮሪያ እንድታግዝ ጥሪ ማቅረባቸው ይታወሳል። ሞጅተባ ኻሜኒ ከፍተኛ የጦር መኮንኖች ጋር አስቸኳይ ስብሰባ ማካሄዳቸው ተገለጸ። ከኢራን የሚወጡ ዘገባዎች እንደሚያመላክቱት በቀጠናው እየተባባሰ የመጣውን የጸጥታ ስጋት ተከትሎ ሞጅተባ ኻሜኒ ከሀገሪቱ ከፍተኛ የጦር አዛዦች ጋር ምክክር አድርገዋል። በስብሰባው ወቅት የኢራን ወታደራዊ አመራር በሙሉ የውጊያ ዝግጁነት እንዲያዝ መመሪያ የተሰጠ ሲሆን ስልታዊ የጦር መሳሪያዎች ለማንኛውም አይነት የውጭ ጥቃት አፋጣኝ ምላሽ መስጠት በሚችሉበት ሁኔታ ላይ እንዲገኙ ትዕዛዝ መውረዱ ተጠቁመዋል። ይህ ስብሰባ የተካሄደው በመካከለኛው ምስራቅ በተደጋጋሚ የሚታዩ ወታደራዊ ግጭቶች የተፋጠነ የጦር ስምሪትና በቴሄራንና በዋሽንግተን መካከል ባለው ድርድር ዙሪያ ያለው እርግጠኝነት ማጣት ቀጠናዊ ውጥረትን ከፍተኛ ደረጃ ላይ ባደረሰው ወቅት ነው። ኢራን ለአሜሪካ የስምምነት እቅድ የሰጠውት ምላሽ ምክንያታዊና ለጋስ ነው አለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ቴሄራን በአሜሪካ ለቀረበው የድርድር እቅድ የሰጠችው ምላሽ ምክንያታዊና ለጋስ እንደሆነ በመግለጽ አሜሪካን ግን ለአንድ ወገን ያደላና ምክንያታዊ ያልሆነ አቋም ላይ ጸንታለች የሚል ክስ አቀረቡ። ኢራን ባለፈው ሳምንት በአሜሪካ ለቀረበው የድርድር እቅድ በአሸማጋዩ ፓኪስታን በኩል ምላሽ መስጠቷን ያሳወቀችው ትናንት እሁድ ነበር። የኢራን ምላሽ ያላስደሰታቸው ፕሬዝዳንት ዶናልድ ጄ ትራምፕ ፈጽሞ ተቀባይነት የሌለው በማለት ውድቅ አድርገውታል። የኢራን ዜና ወኪል ዘገባ እንደሚያሳየው ቴሄራን የሰጠችው ምላሽ በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙና አሜሪካ በኢራን ወደቦች ላይ የጣለችው እገዳ እንዲነሳ ይጠይቃል። ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና የመስጠት ጉዳይም ምላሹ ውስጥ ተካተዋል። ዛሬ ሰኞ ጋዜጣዊ መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ቴሄራን ከህጋዊ መብቶቿ ውጪ የሆነ ጥያቄ እንዳላቀረበች ተናግረዋል። እንደ ቃል አቀባዩ ገለጻ የኢራን ምላሽ በቀጠናው የሚደረገው ጦርነት እንዲያበቃ፣ የባህር ላይ እገዳ ተብሎ የሚገለጸው በኢራን መርከቦች ላይ የሚፈጸምም የባህር ላይ ውንብድና እንዲቆም፣ እንዲሁም በውጭ ባንኮች የታገደውና የኢራን ህዝብ ንብረት የሆነው ሀብት እንዲለቀቅ የሚጠይቅ ነው። ቃል አቀባዩ እንዲሁም በሆርሙዝ ወሽመጥ በኩል አስተማማኝ የባህር ጉዞ እንዲኖር ያቀረብነው ሐሳብ ከመጠን ያለፈ ጥያቄ ነውን? ሊባኖስን ጨምሮ በመላው ቀጠናው ሰላም እንዲሰፍን መጠየቅስ እንዴት ከልክ ያለፈ ጥያቄ ሆኖ ሊታይ ይችላል? በማለት ጠይቀዋል። በእቅዱ ውስጥ የተካተቱት ነጥቦች ምክንያታዊና ለጋስ መሆናቸውን የተናገሩት ባጋይ በአንጻሩ ግን አሜሪካ ምክንያታዊ ያልሆኑ ጥያቄዎችን እያቀረበች ነው ሲሉ ከሰዋል። ፓኪስታን ውስጥ በተደረገው የመጀመሪያው ዙር ድርድር ሁለቱን ሀገራት ያላስማማቸው ዋነኛው ጉዳይ የኢራን የኒውክሌር ፕሮግራም ነበር። ከዚህ ቀደም ኢራን የኒውክሌር ፕሮግራም ጉዳይ ለጊዜው ወደ ጎን ተደርጎ በቅድሚያ ጦርነቱን ማቆምና ሆርሙዝን መክፈት የተመለከተ ንግግር እንዲደረግ የሚጠይቅ እቅድ አቅርባ የነበረ ቢሆንም አሜሪካ አልተቀበለችውም ነበር።
የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እስራኤልን ከአሜሪካ ድጋፍ ማላቀቅ እንደሚፈልጉ ለሲቢኤስ ተናገሩ። የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ሀገራቸውን ከአሜሪካ ወታደራዊ ድጋፍ ለማላቀቅ እንደሚፈልጉ ተናገሩ። ኔታንያሁ እሁድ ዕለት ከሲቢኤስ ጋር በነበራቸው ቃለ ምልልስ ወቅት በሚቀጥሉት 10 ዓመታት ከባህረ ሰላጤው ሀገራት ጋር ያላቸውን ግንኙነት በማጠናከር ከአሜሪካ የሚያገኙትን ወታደራዊ ድጋፍን ለመቀነስ ጥረት እንደሚያደርጉ ተናግረዋል። ኔታንያሁ ለሲቢኤስ ኒውስ 60 ደቂቃ ፕሮግራም እንደተናገሩት የአሜሪካን የገንዘብ ድጋፍ ባለን ወታደራዊ ትብብር ላይ ያለውን የገንዘብ ድጋፍን ወደ ዜሮ ማውረድ እፈልጋለሁ ብለዋል። ኔታንያሁ እንዳሉት እስራኤል በዓመት 3.8 ቢሊዮን ዶላር የአሜሪካን ወታደራዊ እርዳታ ታገኛለች። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ከ2018 እስከ 2028 በድምሩ 38 ቢሊዮን ዶላር ወታደራዊ ድጋፍ ለእስራኤል ለመስጠት ተስማምታለች። የዩናይትድ ስቴትስና የእስራኤልን የገንዘብ ድጋፍ ትብብር ለመለወጥ ፍጹም ትክክለኛ ጊዜ ነው ሲሉ ኔታንያሁ ተናግረዋል። ቀጣዩ ምክር ቤት እስኪመጣ ድረስ መቆየት አልፈልግም ያሉት ኔታንያሁ አሁን መጀመር እፈልጋለሁ ብለዋል። እስራኤል ለረጅም ዓመታት በሁለቱም ፓርቲዎች የስልጣን ዘመን ጠንካራ ወታደራዊ ድጋፍ ስታገኝ ቆይታለች። ነገር ግን በ2016 ዓ.ም የጋዛ ጦርነት መቀስቀሱን ተከትሎ ከአሜሪካ ሕግ አውጪዎችና ሕዝብ የሚገኘው ድጋፍ እየቀነሰ መጥተዋል። በመጋቢት ወር የተሰበሰበ የሕዝብ አስተያየት እንደሚያሳየው 60 በመቶ አሜሪካውያን ለእስራኤል አሉታዊ አስተያየት ያላቸው ሲሆን 59 በመቶዎቹ በቤንያሚን ኔታንያሁ ላይ ያላቸውን እምነት ዝቅተኛ መሆኑን ተናግረዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ አጫጭር ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።